አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 17 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ከ1.2 ቢሊዮን ብር በላይ ያለ አግባብ ክፍያ የፈጸሙ ተቋማት ለሕግ መቅረባቸውን የዋና ኦዲተር መስሪያ ቤት ገለጸ። ስነ ምግባርና እሴት የሚጨምር ፈጠራን የሚያበረታታው የሙስሊም ቴክ ፌስቲቫል በለንደን ተካሄደ። ኢራንና እስራኤል የተኩስ አቁም ስምምነት ላይ መድረሳቸው ከተገለጸ በኋላ የነዳጅ ዋጋ ቅናሽ አሳየ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ስነ ምግባርና እሴት የሚጨምር ፈጠራን የሚያበረታታው የሙስሊም ቴክ ፌስቲቫል በለንደን ተካሄደ። ስነ ምግባርና እሴት የሚጨምር ፈጠራን የሚያበረታታው የሙስሊም ቴክ ፌስቲቫል በእንግሊዝ ለንደን ከተማ የተካሄደው ለሶስተኛ ጊዜ ነው። እንደ አውሮፓውያኖች አቆጣጠር በ2023 በኢርፋህ ፋሩቅ እና ዛሂድ መሐመድ በተባሉ ወጣቶች የተጀመረው ፌስቲቫል ከመላው ዓለም የመጡ ስራ ፈጣሪዎችና ባለሀብቶች ተገናኝተው ሀሳቦችን እንዲለዋወጡ የሚያደርግ መሆኑን አዘጋጆቹ ይናገራሉ። ለሁለት ቀናት የተደረገው የዚህ ዓመት የሙስሊም ቴክ ፌስት ከእንግሊዝ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ አሜሪካና ካናዳን ጨምሮ ከ27 ሀገራት የመጡ ከ1000 በላይ ዓለም አቀፍ ተሳታፊዎችን ማሳተፉን አናዶሉ ኤጀንሲ ዘግቧል። አንደኛው መስራች ዛሂድ መሐመድ የፌስቲቫሉ ዓላማ ቴክኖሎጂን ከእስልምና እሴቶች ጋር ማቀናጀት እንደሚቻል ማሳየት መሆኑን በመግለጽ እምነትና ቴክኖሎጂ አብረው ሊሄዱ የሚችሉ ነገሮች መሆናቸውንም አስረድቷል። አክሎም እኛ ማድረግ ያለብን ነገር እንደ ሙስሊም ወደ እስልምና መርሆች በመመለስ ኢንተርፕራይዞችን ቴክኖሎጂና ፈጠራን በማጣመር እንዴት አላህ ሱብሓነሁ ወተዓላን በምናገለግልበት መንገድ መጠቀም እንችላለን የሚለውን ማሳየትም ነው ብለዋል። በሌላ በኩል አዘጋጆቹ በመድረኩ ላይ ቴክኖሎጂ አካል ጉዳተኞችን ጨምሮ ለሁሉም ጠቀሜታ ያለው ቴክኖሎጂን የመገንባት አስፈላጊነትንም መቅረቡንም ገልጸዋል። ፌስቲቫሉ የቴክኖሎጂ አቅራቢዎች በስራዎቻቸው ላይ እስላማዊ እሴቶችን ከግንዛቤ እንዲያስገቡ ለማስታወስ ጠቃሚ መድረክ መሆኑን ተገልጿል። አዘጋጆቹ ባለፈው ዓመት ከጋዛ ሰዎችን በመጋበዝ የጋዛ ኤክስፖን የመድረኩ አካል ማድረጋቸውን አስታውሰው ዘንድሮ ግን ያለው ነባራዊ ሁኔታ ባለመፍቀዱ ይህን መድገም እንዳልቻሉ ገልጸዋል። ይሁን እንጂ የጋዛ ወቅታዊ ሁኔታ ላይ ውይይት እንደተካሄደ አስታውቀዋል። በዘንድሮ ፌስቲቫል ላይ ከተወዳዳሪዎች መካከል የፊጥራ ጤና መስራች ዶክተር ነዋል ዩሱፍ ተሳታፊ ሆናለች። ዶክተር ነዋል የመንፈስ ጭንቀት ሕክምናን ለመደገፍና የጤና ማዕከላት ከህመምተኞች ጋር በተገናኘ የሚያጋጥሟቸውን አንዳንድ ተግዳሮቶች ለመቅረፍ የተቀየሰ ዲጂታል ቴራፒ መድረክ ማዘጋጀቷ ተገልጿል። በተመሳሳይ በርካታ የቁርአን መማሪያ መተግበሪያዎችም ቀርበዋል ተብሏል። በፌስቲቫሉ ላይ የቀረቡት ስታርታፖችና መተግበሪያዎችን ላበለጸጉ ግለሰቦች 30,000 የእንግሊዝ ፓውንድ ተበርክቶላቸዋል ተብሏል። ተቋማት መመሪያን ሳይከተሉ ከ404 ሚሊዮን ብር በላይ ግዢ ፈጽመዋል ሲል የፌዴራል ዋና ኦዲተር ገለጸ። የፌዴራል ዋና ኦዲተር ተቋማት መመሪያን ሳይከተሉ ከ404.7 ሚሊዮን ብር በላይ ግዢ መፈጸማቸውን የገለጸው በሕዝብ ተወካዮች ምክር ቤት 4ኛ ዓመት የስራ ዘመን 39ኛ መደበኛ ስብሰባው ላይ ባቀረበው 2016 በጀት ዓመት የኦዲት ሪፖርት ነው። ዋና ኦዲተር መሰረት ዳምጤ ባቀረቡት ሪፖርት በ70 የፌዴራል ተቋማትና በ7 ቅርንጫፍ ጽህፈት ቤቶቻቸው ከ404.7 ሚሊዮን ብር በላይ የመንግስትን የግዢ አዋጅ ደንብና መመሪያ ያልተከተለ ግዢ ተፈጽሞ ተገኝቷል ብለዋል። መመሪያን ሳይከተሉ ግዢ ከፈጸሙ ተቋማት መካከል የባህልና ስፖርት ሚኒስቴር፣ የውሃና ኢነርጂ ሚኒስቴርና የብሔራዊ ተሃድሶ ኮሚሽን እንደሚገኙበት ዋና ኦዲተር መሰረት ዳምጤ ተናግረዋል። እንዲሁም አርሲ ዩኒቨርሲቲና በገቢዎች ሚኒስቴር የመካከለኛ ግብር ከፋዮች ቁጥር 2 ቅርንጫፍ ጽህፈት ቤት ከነዚህ ተቋማት መካከል ውስጥ መሆናቸውን ገልጸዋል። በተጨማሪም ከ1.2 ቢሊዮን ብር በላይ ያለአግባብ ክፍያ የፈጸሙ ተቋማት ለሕግ መቅረባቸውን የዋና ኦዲተር መስሪያ ቤቱ ገልጿል። የዋና ኦዲተር መስሪያ ቤት ምክትል ዋና ኦዲተር አቶ አበራ ታደሰ ለአዲስ ዘመን እንደገለጹት ከ1.2 ቢሊዮን ብር በላይ አሰራርና መመሪያን ያልተከተሉ ክፍያዎችን በፈጸሙ ተቋማት ላይ የልዩ ኦዲት በማድረግና ተጠያቂነትን ሊያስከትሉ የሚችሉ ፋይሎችን በማደራጀት ለፌዴራል ፖሊስ ወንጀል ምርመራ አስተላልፏል። ለዋና ኦዲተር መስሪያ ቤት
ቤት በህግ ከተሰጡ ስልጣኖች መካከል የህጋዊነት ኦዲት፣ የክዋኔ ኦዲት፣ የፋይናንስ ኦዲት፣ የአይቲ ኦዲት እና የልዩ ኦዲት ማድረግ እንደሆነን በማመልከት እንዳስፈላጊነቱም ሌሎች ተጨማሪ ኦዲቶችንም በተቋማት ላይ ያደርጋል ብለዋል። በፋይናንስ ኦዲት ግኝቶች መሰረት ልዩ ኦዲት በማድረግ ለሚፈጠሩ ምዝበራዎች ተጠያቂዎችን ለህግ እንዲቀርቡ የማድረግ ስልጣን እንዳለው ጠቁመዋል። ይህን ታሳቢ በማድረግ በ13 ተቋማት ላይ የ2015 እና 16 የልዩ ኦዲት ስራ መሰራቱን አስታውቀዋል። ከ13ቱ ተቋማት 3ቱ የአሰራር ክፍተት ተገኝቶባቸው ልዩ ኦዲት እንደተደረገባቸው የገለጹት ዋና ኦዲተሩ 10ሩ ተቋማት ደግሞ 437 ሚሊዮን 817612 ብር ከግዢ መመሪያና ከህግ አሰራር ውጪ ከፍለው እንደተገኙ አመልክተዋል። 2016-17 8 መስሪያ ቤቶች 770 ሚሊዮን 527849 ብር ከህግ ውጪ በመክፈላቸው ልዩ ኦዲት ተደርጎባቸው ለህግ መቅረባቸውንም ጠቁመዋል። ወንጀሎቹ በአበል መልክ ከአበል መመሪያ ውጪ የተከፈሉ፣ ለህንፃ ግንባታ ያለ አግባብ ወጪ የተደረጉ፣ ከመመሪያ ውጪ ግዢ የተፈጸሙና በገቢ ሊሰበሰቡ ሲገባቸው ያልተሰበሰቡ መሆናቸውን አስታውቀዋል። እንደ ምክትል ዋና ኦዲተሩ ገለጻ የልዩ ኦዲት ስራዎች የሚከናወኑት ምስጢራዊነታቸው ተጠብቆ ነው። ዓላማው ቀጥተኛ ተጠያቂነትን ማስፈን በመሆኑ ውጤታቸው ለምክር ቤት አይቀርብም። ፍርድ ቤቶቹም የሰው ምስክር ሲያስፈልጋቸው ኦዲተሮች የሚቀርቡበት ነው። የፍርድ ውሳኔ ከተላለፈባቸው በኋላ ግን ውሳኔው በሚዲያዎች ለማህበረሰቡ ይተላለፋሉ ተብሏል። በመዲናዋ የ8ኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች መካከል 88.5% ወደ ቀጣዩ የክፍል እርከን መዛወራቸውን ቢሮ አስታወቀ። የአዲስ አበባ ከተማ ትምህርት ቢሮ በመዲናዋ የ8ኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች መካከል 88.5% ወደ ቀጣዩ የክፍል እርከን መዛወራቸውን ያስታወቀው ዛሬ ማክሰኞ ሰኔ 17 2017 በሰጠው መግለጫ ነው። የትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ እንደገለጹት በዘንድሮ ዓመት በመልቀቂያ ፈተናው የተቀመጠው የማለፊያ ነጥብ 50% ነው። በከተማ አስተዳደሩ የ8ኛ ክፍል መልቀቂያ ፈተና ውጤት በየዓመቱ መሻሻል እያሳየ መሆኑን ገልጸው ከባለድርሻ አካላት ጋር በቅንጅት በመሰራቱ ዘንድሮም ከአምናው የተሻለ ውጤት ተመዝግቧል ሲሉ በዛሬው መግለጫ ላይ ተናግረዋል። በ2017 የሂሳብና እንግሊዝኛ ትምህርትን ለማሻሻል ተግባራዊ የተደረገው ስትራቴጂ በተማሪዎች ውጤት መረጋገጡን ጠቁመው በቀጣይ ጥቂት ቀናትም የ6ኛ ክፍል መልቀቂያ ውጤት ይፋ እንደሚደረግ ገልጸዋል። በአዲስ አበባ ከተማ አስተዳደር በ2017 ለፈተና የተቀመጡ ተማሪዎች ብዛት 70525 መሆናቸው ተገልጸዋል። በሌላ ኸበር የ2017 ትምህርት ዘመን ሁለተኛ ደረጃ ትምህርት ማጠናቀቂያ የሙከራ ፈተና በ109 የመፈተኛ ጣቢያዎች መሰጠቱን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ገልጸዋል። የቢሮው ምክትል ኃላፊ ዲና ኦልጫላ እንደገለጹት በዛሬው ዕለት በከተማዋ በበይነ መረብ የተሰጠው የ2017 የ12ኛ ክፍል መልቀቂያ የሙከራ ፈተና ከ109 የመፈተኛ ጣቢያዎች ውስጥ 98 በከተማዋ አስተዳደሩ ስር በሚገኙ ተቋማት ሲሆን 11 ደግሞ በዩኒቨርሲቲዎች ነው። በሁሉም ጣቢያ በተመሳሳይ ሰዓት የሙከራ ፈተናው መሰጠቱን ገልጸው ይህም አቅማችን የሚፈተሽበትና ተማሪዎችንም ለበይነ መረብ ፈተና ራሳቸውን የሚያዘጋጁበት መሆኑንም አስረድተዋል። በከተማዋ ከ13000 በላይ ተማሪዎች በዛሬው ዕለት የሙከራ ፈተናውን የወሰዱ ሲሆን ለዋናው ፈተናም በከተማዋ ላሉ 48000 ተማሪዎች የ12ኛ ክፍል መልቀቂያ ፈተና በበይነ መረብ ብቻ እንደሚሰጥ ገልጸዋል። የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ መረጃ እስከ ሰኔ 30 ይፋ እንደሚደረግ ባለስልጣኑ አስታወቀ። የትምህርትና ስልጠና ባለስልጣን በአዲስ አበባ የሚገኙ 73 የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ መረጃ እስከ ሰኔ 30 2017 ይፋ ይደረጋል ብለዋል። የባለስልጣኑ ምክትል ዋና ዳይሬክተር ቢኒያም ኤሮ ለመገናኛ ብዙሃን እንደገለጹት በሀገሪቱ የሚገኙ የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ እየተካሄደ ይገኛል። በአጠቃላይ ከ375 የግል ከፍተኛ ትምህርት ተቋማት ውስጥ 85ቱ አስፈላጊው መስፈርት ባለማሟላት ከትምህርት ስርዓት ራሳቸውን በማግለል ተማሪዎቻቸውንና የተማሪዎችን ማስረጃ ስራ ላይ ለሚገኙ ተቋማት እያስተላለፉ ይገኛሉ ብለዋል። አብዛኞቹ የግል ከፍተኛ የትምህርት ተቋማትም ከህንፃ ከመምህራን ሁኔታ ከአጠቃላይ የትምህርት መሰረተ ልማትና ከሰው ኃይል አንጻር ከፍተኛ ክፍተት እንደሚታይባቸው አንስተዋል። ባለስልጣኑ ያወጣውን መስፈርት የግል ከፍተኛ ትምህርት ተቋማት ሙሉ በሙሉ እንደማያሟሉ
የገለጹ ሲሆን ተቋማቱን እየደገፍንና ያበቃን እንሄዳለን ብለዋል። መንግስት የግል ከፍተኛ ትምህርት ተቋማትን ከትምህርት ስርዓቱ የማስወጣት ፍላጎት እንደሌለውና በማብቃት እውቅና እንዲያገኙ እንደሚሰራ የገለጹት ዳይሬክተሩ እንዲሁም ከስራው የወጡት መስፈርቱን ሲያሟሉ በድጋሚ መመለስ እንደሚችሉ አስረድተዋል። ተቋማቱ 50 በመቶ የዳግም ምዝገባ መስፈርቶችን ማሟላት እንደሚጠበቅባቸው አስታውሰው አሁን ላይ በመዲናው የሚገኙ 73 የግል ከፍተኛ የትምህርት ተቋማት የዳግም ምዝገባ መረጃ እስከተያዘው ወር መጨረሻ ድረስ ይፋ እንደሚሆንም ተናግረዋል። በዳግም ምዝገባው የሚቀጥሉና የማይቀጥሉ ተቋማት መረጃ ለህዝብ ይፋ እንደሚደረግና በክልሎች የተጀመረው የዳግም ምዝገባ ስራም በአጭር ጊዜ ውስጥ ይፋ እንደሚደረግ ጠቁመዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ስነ ምግባርና እሴት የሚጨምር ፈጠራን የሚያበረታታው የሙስሊም ቴክ ፌስቲቫል በለንደን ተካሄደ። ከቆይታ በኋላ ኢራንና እስራኤል የተኩስ አቁም ስምምነት ላይ መድረሳቸው ከተገለጸ በኋላ የነዳጅ ዋጋ ቅናሽ አሳይቷል። በዝርዝር እንመለከተዋለን። ይጠብቁን። የአሜሪካ ጠቅላይ ፍርድ ቤት ትራምፕ ስደተኞችን ወደ ሶስተኛ ሀገር እንዲያባረሩ ፈቀደ። የአሜሪካ ጠቅላይ ፍርድ ቤት የፕሬዝዳንት ትራምፕ አስተዳደር ስደተኞችን ከሀገራቸው ባለፈ ወደ ሶስተኛ ሀገር ማባረር እንዲችል የሚያደርገውን ውሳኔ አሳልፏል። የታችኛው ፍርድ ቤት የትራምፕ አስተዳደር ስደተኞች ወደ ሶስተኛ ሀገር ሲባረሩ የሚገጥማቸውን ችግር እንዲያስረዱ ትርጉም ያለው እድል እንዲሰጥ የወሰነውን ውሳኔ ከፍተኛ ፍርድ ቤቱ 6-3 በሆነ ድምጽ ሽሮታል። 3 ለዘብተኛ የፍርድ ቤቱ ዳኞች ህገወጥነትን የሚያበረታታ ነው ያሉትን ብይን መቃወማቸውን የቢቢሲ ዘገባ ያመለክታል። ጉዳዩ ባለፈው ግንቦት የማይናማር፣ ደቡብ ሱዳን፣ ኩባ፣ ሜክሲኮ፣ ላኦስ እና ቪየትናም 8 ስደተኞችን ወደ ደቡብ ሱዳን የሚወስድ አውሮፕላን ውስጥ እንዲሳፈሩ መደረጉን ተከትሎ የመጣ ነው። የትራምፕ አስተዳደር ስደተኞች ከክፋትም የከፉ ናቸው ብሏል። የቦስተን የአሜሪካ ፍርድ ቤት ዳኛ ብራየን መርፊ ባለፈው ሚያዝያ ስደተኞቹ በሶስተኛ ሀገር ማሰቃየት ወይም ግድያ ይፈጸምብናል ብለው ካመኑ ጉዳያቸውን እንዲያሰሙ እድል ሊሰጣቸው እንደሚገባ ውሳኔ ያሳልፈዋል። ይህ እድል ሌሎች ህጋዊ አቤቱታዎቻቸው ውድቅ ቢደረጉ እንኳን ሊሰጣቸው እንደሚገባ ተናግረዋል። ውሳኔውን የደገፈው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ውሳኔው ለአሜሪካ ህዝቦች ደህንነትና ጥበቃ ድል ነው ብሏል። የተቋሙ ቃል አቀባይ ትሪቪያ ማክሊን ማባረሪያ አውሮፕላኖች ያሟሙቁ ሲሉ ከውሳኔ በኋላ ተናግረዋል ተብሏል። የትራምፕ አስተዳደር 8ቱ ስደተኞች በአሜሪካ ግድያ፣ እሳት ቃጠሎና በጦር መሳሪያ ዝርፊያን ጨምሮ አስከፊ ወንጀሎችን የፈጸሙ ናቸው ብሏል። በአንጻሩ ከሳሾቹን የወከለው ብሔራዊ የኢሚግሬሽን ሙግት ትብብር የፍርድ ቤቱን ውሳኔ አስፈሪ ብሎታል። የትብብሩ ስራ አስፈጻሚ ትሪና ሪልሞቱ የፍርድ ቤቱ ውሳኔ ደንበኞቻቸውን ለስቃይና ሞት ያጋለጠ እንደሆነ ተናግረዋል። ትራምፕ ጉዳዩን ወደ ጠቅላይ ፍርድ ቤት የወሰዱት የታችኛው ፍርድ ቤት የወሰነውን ባለፈው ወር የቦስተን ይግባኝ ሰሚ ፍርድ ቤት ውሳኔውን ባለመቀልበሱ ነው። ኢራንና እስራኤል የተኩስ አቁም ስምምነት ላይ መድረሳቸው ከተገለጸ በኋላ የነዳጅ ዋጋ ቅናሽ አሳየ። አህመድ አብዱራህማን ዝርዝር አለው። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የ12 ቀን ጦርነት የሚል ስያሜ የተሰጠው እስራኤል በኢራን ላይ ጥቃት በመሰንዘር ያስጀመረችው ጦርነት በተኩስ አቁም ስምምነት ጋብ ብሏል። ጦርነቱ በተኩስ አቁም ስምምነት አብቅቷል በሚል በአሜሪካው ፕሬዝዳንት ከመታወጁ በፊት ትላንት ሰኞ ምሽት ኢራን በኳታር ዶሃ ከተማ አቅራቢያ የሚገኘውን አልኡዴድ የተባለውን የአሜሪካ ጦር ሰፈር የሚሳኤል ጥቃት ሰንዝራበታለች። ጥቃቱ ቅዳሜ ዕለት አሜሪካ በኢራን ላይ ለፈጸመችው ምላሽ መሆኑን የቴህራን ባለሥልጣናት ተናግረዋል። ምላሹ የመጣው የሀገሪቱ የጦር ኃይሎች ጠቅላይ ኤታማዦር ሹም አብዱረሂም ሙሳቪ ኢራን ለአሜሪካ ጥቃት ተመጣጣኝ ምላሽ እንደምትሰጥ ከዛቱ በኋላ ነው። የኢራን አብዮታዊ ዘብ ሀገሪቱ በሉዓላዊነቷ በግዛት አንድነቷና በደህንነቷ ላይ የተፈጸመባትን ጥቃት በምንም አይነት ሁኔታ ዝም ብላ እንደማትመለከት በመግለጽ ለትራምፕና አጋሮቻቸው ግልጽ መልእክት መተላለፉን ተስኒም የተሰኘው ለአብዮታዊ ዘቡ ቅርበት ያለው መገናኛ ብዙሃን ዘግበዋል። ከመኖሪያ ቤቶች ራቅ ብሎ በተሰነዘረው ጥቃት በሰው ላይ ጉዳት አለመድረሱን ኢራን፣ አሜሪካም ሆነ ኳታር ማረጋገጫ ሰጥተዋል።
የኢራን ከፍተኛ ብሔራዊ ጸጥታ ምክር ቤት ጥቃቱ ከመኖሪያ አካባቢዎች ርቆ ከመፈጸሙ በተጨማሪ ኳታርን ኢላማ ያደረገ አይደለም የሚል መግለጫ አውጥቷል። በማኅበራዊ ትስስር መድረኮች የተጋራው መግለጫ ይህ ድርጊት ወዳጅና ወንድም ለሆነው ሀገር ለኳታርና ለተከበረው ሕዝቧ የሚፈጥረው ምንም ስጋት የለም፣ የኢራን እስላማዊ ሪፐብሊክ ከኳታር ጋር ታሪካዊ ግንኙነቶችን ጠብቆ ለማቆየትና ለመቀጠልም ቁርጠኛ ነው ይላል። ኢራን ጥቃት የሰነዘረችበት የጦር ሰፈር ወደ 8000 ገደማ የአሜሪካ ወታደሮች የሰፈሩበት ነው። በመካከለኛው ምስራቅ የሚገኘው የአሜሪካ ሰራዊት ማዕከላዊ እዝ የአየር ኃይል ክፍል ዋና ማዘዣ ሆኖም ያገለግላል። ኳታር ከ25 ዓመት በፊት አሜሪካ እንድትጠቀምበት የፈቀደችው ይህ የጦር ሰፈር በአሁኑ ወቅት አሜሪካ በኢራቅ ውስጥ ለምታካሄደው ወታደራዊ ተልዕኮ ዋና ማዘዣና አቅርቦት ማዕከል መሆኑንም ስለ ሰፈሩ የተጻፉ መረጃዎች ያመለክታሉ። የጦር ሰፈሩ አዛዥ አሜሪካ ቅዳሜ ዕለት ጥቃት ከሰነዘረች በኋላ ከኢራን የመልሶ ማጥቃት በፊት አውሮፕላኖችንና ከባድ መሳሪያዎችን ከአልኡደይድ ወደ ሳውዲ አረቢያ ማዛወሯን ሚድል ኢስት አይ አንድ የቀጠናው ባለሥልጣን ነግረውኛል ብሎ ዘግቧል። ይህ እርምጃ አሜሪካ ሳውዲ አረቢያ በኢራን የጥቃት ኢላማ አትሆንም ብላ በማመኗ እንዲሁም የጥቃቱን ተጽዕኖ ለመቀነስ የተደረገ መሆኑንም ባለሥልጣኑ ተናግረዋል። የአሜሪካና አረብ ባለሥልጣናት አገሪቱ አውሮፕላኖችንና ከባድ መሳሪያዎቹን ማሸሽ የጀመረችው ባለፈው ሳምንት መሆኑንም ገልጸዋል። በዘገባው መሠረት የኢራንና አሜሪካ ባለሥልጣናት በኳታር አሸማጋይነት ስለሚሰነዘረው ጥቃት ቀጥተኛ ባልሆነ መንገድ ንግግር አድርገዋል። ትራምፕም ከጥቃቱ በኋላ የኢራን ባለሥልጣናት ጥቃት ሊሰነዝሩ መሆኑን አስቀድመው ስለነገሩን ምስጋና ይገባቸዋል ያሉትም ለዚሁ መሆኑን በአሜሪካ ፖለቲካ ሰፊ ሽፋን የሚሰጠው አክሲዮስ የተሰኘው ድረገጽ ዘግቧል። ድረገጹ የትራምፕ ተኩስ አቁም አዋጅ መመሪያ የተሰጠው ቅዳሜ ዕለት በቴህራን ላይ ጥቃት መሰንዘራቸውን ተከትሎ እንደነበር አስነብበዋል። እንደ ዘገባው ከሆነ ትራምፕ የመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍ የኢራን ባለሥልጣናት ለተኩስ አቁም ዝግጁ መሆናቸውን እንዲያጣሩ ትዕዛዝ በማስተላለፍ ሰውየውም የተባሉትን ሲያጣሩ በኢራን በኩል ለተፈጸመብን ጥቃት አጸፋውን ሳንሰጥ ለድርድር አንቀመጥም ማለታቸውን አንድ የዋይት ሃውስ ምንጭ አረጋግጠዋል። ኢራን ወደ ኳታር የተሰነዘረው ጥቃትም ከዚህ በኋላ የተፈጸመ ነው። የኢራንን ጥቃት ተከትሎ ከሰዓታት በኋላ የተኩስ አቁም ስምምነት መደረሱን ያወጁት ትራምፕ ትሩዝ ሶሻል በተሰኘ ማኅበራዊ ትስስር ገጻቸው ላይ ጦርነቱ ለዓመታት ሊቀጥል መላውን መካከለኛው ምስራቅም ሊያጠፋ ይችል እንደነበር በመግለጽ ነገር ግን አልሆነም፣ መቼም አይሆንም ሲሉ ጽፈዋል። የኢራን ያጸፋ ጥቃት ስጋቶችን የማስወገድ ምልክት ተደርጎ መወሰዱን ተከትሎ የነዳጅ ዋጋ ቅናሽ አሳይቷል። ዓለም አቀፉ የብሬንት ዋጋ ከተኩስ አቁሙ በኋላ 5.7 በመቶ በመውረድ አንድ በርሜል $71.11 እንደተሸጠ የሚድል ኢስት አይ ዘገባ ያመለክታል። የእንግሊዙ ዘ ጋርዲያን ጋዜጣ ደግሞ ይህን አሃዝ 7 በመቶ አድርሶታል። የአሜሪካ የስቶክ ገበያም መጠነኛ ጭማሪ ማሳየቱን ዘገባው አክሏል። ዓለም አቀፍ መገናኛ ብዙሃን ይዟቸው በወጡ ዘገባዎች መሠረት በኢራን አሜሪካና እስራኤል መሃል አሸማጋይ የነበሩት የኳታሩ አሚር ተሚም አሳኒ ናቸው። የተኩስ አቁም ተግባራዊ የሚደረግበትን ሰዓት ጨምሮ የመጨረሻው የተኩስ አቁም ስምምነትን ያስፈጸሙት ደግሞ ከአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ጋር በስልክ ሲነጋገሩ ነበሩ የተባሉት የኳታር ጠቅላይ ሚኒስትር ሙሐመድ ቢን አብዱራህማን አሳኒ መሆናቸው ተገልጿል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ ሙሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።